ተዘግቶ የማጥፋት እርምጃው አጠናክሮ ቀጥሎበት ይገኛል ሲሉም ተናግረዋል። ምዕራብ ትግራይ ይሁን ጸለምቲ ንሓደሽ አንሐዋሩን ካብ መሬት ትግራይ ፈሊካን ሙሳዲ ዋና ዓላሙ ዋነኛ ዓላማቸው የምዕራብ ትግራይ ጸለምቲ መሬትን ከትግራይ ነጥሎ ለመውሰድ ነው። ከዛም ሌላው ህዝብን ደግሞ በከበባ ውስጥ በማስገባት የጦር መሳሪያን ባለመጠቀም በድርቅ በረሃብ ጦርነት እንዲሁም ሁሉም የጥፋት መንገዶች በመጠቀም ህዝቡን ላንዴና ለመጨረሻ ለማጥፋት ዓላማ ይዞ ነው ለይስሙላ ሰላም ነው የሚፈልገው እሚለው ያለው። የትግራይ ህዝብ ለሰላም ብሎ ያልከፈለው ዋጋ የለም። በሁሉም የመጠለያ ካምፖች በየቀኑ በርካታ የሰው ህይወት እያለፈ ነው። ስለሆነም ችግሮች በሰላማዊ መንገድ መፍታት ካልተቻለ ወሳኝ አማራጫችን ብሔራዊ ደህንነታችን ማረጋገጥ ብቻ በመሆኑ ከዚህ ኃይል ጋር ፊት ለፊት ገጥሞ ብሔራዊ ህልውና ማረጋገጥና የትግራይ ህዝብ ከጥፋት መታደግ ይገባል። ለዚህም መላው የትግራይ ህዝብ እንደ ህዝብ ከዚህ ቀደሙ አንድነቱን በማጽናት ተታግሎ በመመከት ይህንን ስርዓት ማጥፋት ይገባልም ብለዋል። መዋጽኦናስ እንታይ እዩ ብሔራዊ አንድነትና ከዚህ ሁሉ ነገር መውጫ መንገዳችን ብሔራዊ አንድነታችን መመከት ላይ በውስጥ አቅማችን በመተማመን ይህንን የጥፋት ኃይል ፊት ለፊት በመግጠም ለአንዴና ለመጨረሻ ማጥፋት ነው። ተሳታፊዎች በበኩላቸው የጄኖሳይደሩ ስርዓት ባለፉት ዓመታት የፈጸመው ግፍና በደል ሳይበቃው አሁንም ህዝቡ በሁሉ መንገድ ዘግቶ እንዲጠፋ እያደረገው ይገኛል። ስለሆነም ይህንን ስርዓት ለማጥፋት በቁርጠኝነት የድርሻቸውን እንደሚወጡም ጥሪ አቅርበዋል። በእንታይና ክንፈትሖ ዝብል ሕቶ ብሔራዊ የማንነት ጥያቄያችን በትግል ብቻ ነው የሚፈታው። ይህ ግቡ እንዲመታ ደግሞ ሁሉም በየዘርፉ አንድነቱን በማጠናከር ሊሆን ይገባል። ዘበት ለብሔራዊ ብርሰት ዝብል ዘበት ለብሔራዊ ጥፋት በሚል የትግራይ ህዝብ እስካሁን የሚመጡ ጠላቶቹን እየደመሰሰ መጥቷል። እንደ ምሳሌ ካነሳንም የደርግ ስርዓትን መመልከት ይቻላል። አሁንም በህልውናውና በማንነቱ የሚመጣበትን ጠላት ለማጥፋት ወደ ኋላ አይልም። ህልውናና ከመይና ነበር ታይከን ገብረለና ዝብል አጋጥሞን ያለው የጥፋት ሴራ እንዴት ነው መመከት የምንችለው የሚለው የትግራይ ህዝብ የጥንት ታሪኩን መመልከት ይቻላል። ተሞክሮ አለው። ስለዚህ እሱን መሰረት በማድረግ መመከት ነው፣ አንድነቱንም መጠበቅ። የትግራይ ህዝብ የህልውና ጥያቄዎች ምላሽ የሚያገኙት በጄኖሳይዱ አገዛዝ መቃብር መሆኑን ተገንዝበን በሚደረገው ትግል ከኛ የሚጠበቀው ሁሉ እናደርጋለን ሲሉ የእንዳስላሴ ሽረ ከተማ ነዋሪዎች ገለጹ። ጄኖሳይዱ አገዛዝ ውስጥ ካለ ድረስ የትግራይ ህዝብ ህልውና ማረጋገጥ የማይቻል በመሆኑ የትግራይ ህዝብና ሌሎች ብሔረሰቦች የጋራ ትግል አስፈላጊ መሆኑንም የህወሓት ስራ አስፈጻሚ አባል ዶክተር አብርሃም ተከስተ ገልጸዋል። ለሰለሞን አስመላሽ ዘገባ ሙሉ ብርሃን ዳርጌ እንደ ብሔር እንድንጠፋ አንፈቅድም በሚል መሪ ሐሳብ በተለያዩ የትግራይ ከተሞች እየተካሄደ ባለው ህዝባዊ መድረክ ላይ በትግራይ ሰሜን ምዕራብ ዞን እንዳስላሴ ሽረ ከተማ በተካሄደው መድረክ የህወሓት ስራ አስፈጻሚ አባል ዶክተር አብርሃም ተከስተ ተገኝተዋል። በዚህ መድረክ ላይ የትግራይ ህዝብ ህልውናና ደህንነት በብልጽግና ስርዓት መቃብር ላይ ብቻ ይረጋገጣል በሚል መሪ ሐሳብ የክልሉና የዞኑ ከፍተኛ አመራሮች ከነዋሪዎችና ከተፈናቀሉ ወገኖች ጋር ተወያይተዋል። በመድረኩ ላይ የተገኙት የህወሓት ስራ አስፈጻሚ አባል ዶክተር አብርሃም ተከስተ የብልጽግና ስርዓት ወታደራዊ ኃይሉን በማሰባሰብ በትግራይ ህዝብ ላይ ዳግማዊ ወረራ ለመፈጸም ተዘጋጅቷል። እንዲሁም በትግራይ ህዝብ ላይ ያነጣጠሩ ፕሮፓጋንዳዎችን በማሰራጨት የህዝቡን አንድነት ለመበተን በየቀኑ እየሰራ ነው ብለዋል። በመሆኑም ህልውናችን የሚረጋገጠው በብልጽግና መቃብር ላይ ብቻ ነው ሲሉ ገልጸዋል። ስርዓት ብልጽግና ዝሓለፉ 4 ዓመታት ከም ዘራአናዮ ነቲ ስምምዕ ናተሐሶ አሞዳታሃ ሙሉ ቡድ ፍሪስወይ ባለፉት 4 ዓመታት እንዳየነው የብልጽግና ስርዓት የፕሪቶሪያን ስምምነት እየጣሰው መጣና አሁን ደግሞ ጠቅልሎ አፍርሶታል። ምስለኔዎችን መድቦ አጠፋቸዋለሁ የሚል በይፋ ነግሮናል። የትግራይን ህዝብ የማጥፋት ፕሮጀክት በግልጽ እንዳለም እየነገረን ያለው አዲስ አበባ ላይ ያለው ያዘጋጁት ሰልፍም ዓላማው ትግራይን እናጥፋ የሚል ነው። ራሱ ብልጽግና ያዘጋጀው ነው። የትግራይ ህዝብን ለማጥፋት ያቀደው ፕሮጀክት አልተወውም፣ ከቦታው ነው ያለው። ከበባው የትግራይ ህዝብ የትደረጃ ላይ እንዳለ ሁላችሁም ታውቁታላችሁ። ብልጽግና አለ እየተባለ ሰራዊቱ ሙሉ በሙሉ አምጥቶ ከቦን ይገኛል። ነጋ ጠባ በሚያሰራጨው ፕሮፓጋንዳ እየተከታተላችሁት ነው። ይህ ሁሉ በትዕግስት ነው ሲታለፍ የመጣው። እየተፈጸመ ያለው ግፍም በጣም ከባድ ነው፣ ይገባናል። ስለዚህ ይህ መፍትሄው የብልጽግና ስርዓትን ወደ መቃብር ማውረድ ይሆናል። ይህ ጄኖሳይዳዊ አገዛዝ በትግራይ ህዝብ ብቻ ሳይሆን በሌሎች ጭቁን ህዝቦች ላይ እየፈጸመው ያለው ግፍና በደልም በተባበረ ትግል ማስቆም ይገባል ያሉት ዶክተር አብርሃም ተከስተ ይህንን ስርዓት በጋራ ለማስወገድም የጋራ ትብብር የሚያስፈልግበት ወቅት መሆኑንም አክለዋል። ኣብ ታሕቲ ጸላኢ ዘሎ ህዝብ ኣሎ ወግሕ ዝቅተል መንነቱ ቅይር ዝግደድ ዘሎ
ብጣዕሚ ሕሱም ናብራ ዘሎ ህዝብ ኣለና ጸለምቲ ምዕራብ ትግራይ በጠላት ስር ሆኖ በነጋ ጠባ ቁጥር የሚገደል በከባድ ኑሮ እየተሰቃየ የሚኖር ህዝብ አለ። በጸለምቲ በምዕራብ ትግራይ የሚኖር ህዝብ ህይወቱ ከባድ ነው። ተፈናቅላችሁ እንደመጣችሁ ምን አይነት ህይወት እንደምትኖሩ እናውቃለን። ከባድ ነው። የትግራይ ግዛታዊ አንድነት አልተረጋገጠም። በጠላት እጅ ነው ያለው። ከበባ ትራንስፖርት በመከልከል ትግራይ የኢትዮጵያ አንድ አካል ነው እያሉ በሌላ በኩል የኢትዮጵያ አካል እንዳልሆነም በሁሉም አቅጣጫ ዘግተውታል። በተመሳሳይም የትግራይ ህዝብ ጣፈንታ የደረሰባቸው ሌሎች ጭቁን ህዝቦችም አሉ። ስለዚህ ከነሱ ጋር በአንድነት በመቆም ይህንን ጨቋኝ ስርዓት ማጥፋት ይገባል። ይህ የሚሆነው አሁን ነው። ይህንን በግልጽ መረዳትና መገንዘብ ያስፈልጋል። የሽረ እንዳስላሴ ከተማ ከንቲባ አቶ ገብረመድህን ዮሐንስ በበኩላቸው የማይቀር ድልን ለማስቀጠል በሁሉም ዘርፎች ዝግጅቶችን ማጠናከር ያስፈልጋል። ይህንንም ለማሳካት ከላይ እስከ ታች ድረስ በአንድ አስተሳሰብ መንቀሳቀስ ይገባል ብለዋል። ቶም ተላአክትን ባንዳታትን حاولኩ ሰቢሎም ታይኮን ይፈጠር እነዚህ አጋኒ የሆይንም በደንብ ይበቃ ስተወጠረት ያ ኔትወርክ ዲ እነዚህ ተላላኪዎችና ባንዳዎች እሳት ለኩሰው ምን ይፈጠር ይሁን ያሉ በማዶ ያዩ በተደራጀ ኔትወርክ እየተከታተሉ ነው። ይህንን መበጣጠስ ያስፈልጋል። ለመመከት የሚመች ሁኔታን በማመቻቸት ለባንዳዎችና ለሰላዮች መሬቱን ረመጥ ማድረግ ያስፈልጋል። ለማይቀር ድል ማስተካከል የሚገባንን ማስተካከል መያዝ ያለብንም ቁመና መያዝ ይኖርብናል። በመጨረሻም የትግራይ ህዝብን ህልውናና ደህንነት ለማረጋገጥ የወጣው አዋጅ ቁጥር 366 ዝባር 2018 ዓ.ም በመድረኩ ተሳታፊዎች በሙሉ ድምጽ በመደገፍ መድረኩ ተጠናቋል። ጄኖሳይዳዊ አገዛዙ በትግራይ ህዝብ ላይ ደቀነው የህልውና አደጋ ለመቀልበስ ከትግራይ መንግስትና ሰራዊት ጎን እንደሚሰለፉ በምስራቅ ትግራይ ዞን የሰው ሐሳስ ወረዳና የዕዳጋ ሐሙስ ከተማ ነዋሪዎች ገለጹ። ስለሽ ሐጎስ ዘበት ለብሔራዊ ጥፋት በሚል መሪ ቃል በትግራይ የተለያዩ ዞኖችና ወረዳዎች ላይ የትግራይ ህልውናን ለማስቀጠል ዓላማ ያደረገ ውይይቶች እየተደረጉ ሲሆን በትግራይ ምስራቃዊ ዞን ዕዳጋ ሐሙስ ከተማና አካባቢዋ ነዋሪዎችም ያደረጉት ውይይት አንዱ ነው። በመድረኩ ውይይት ላይም የምዕራብ ትግራይ ህዝብ ተፈናቅሎ በተቀዳደደ ኬንዳ ያለቀም የሰላም አማራጭ በማፈላለግ ዓመታት ማለፋቸውን ይህም በጄኖሳይዳዊ ብልጽግና ስርዓት እንደ ፍርሃት ተቆጥሮ ይባስ ብሎ ጄኖሳይዳዊ ስርዓት የትግራይን ህዝብ አንድነት ለመበታተን እየሰራ በመሆኑ ስርዓቱ ለአንዴና ለመጨረሻ ጊዜ ሊወገድ ይገባል ሲሉ የትግራይ ምስራቃዊ ዞን አስተዳዳሪ አቶ ፍስሐ ኃይላይ ይገልጻሉ። ካፍተም ብልጽግና ዝባሃሉ ሰዋና ነልዓሊ የጄኖሳይደሩ አስተዳደር ብልጽግና ስርዓት ራሱ ከሚያሴረውና ከሚፈጽመው ክልከላና ድምጽ አልባ ጦርነት በተጨማሪም ጀሌዎቹን በማሰማራት የትግራይ ህዝብ አንድነት ለመበታተን በግብረ አበሮቹ በኩል የሚነዛው መርዝ አጠናክሮ ቀጥሎበታል። ነገር ግን የትግራይ ህዝብ በትግራይ ብሔራዊ ጥቅም ለማስጠበቅ በሚያደርገው የጋራ ትግል ልዩነት ሊፈጠር አይችልም። ጠላት ከንቱ ድካም ነው እያደረገ ያለው። በመድረኩ የተገኙት የዞኑ ተሳታፊዎችም ጨፍጫፊው የብልጽግና ስርዓት የትግራይን ህዝብ ከመሰረታዊ አገልግሎት በመከልከል የትግራይን ህዝብ ለማጥፋት እያደረገ ያለውን ድምጽ አልባ ጦርነት ለማስቆምና ለመከላከል ብሎም የጄኖሳይደሩ ስርዓትን ለመደምሰስ ከትግራይ መንግስት ጎን ቆመው እንደሚታገሉ አረጋግጠዋል። ከተማ ዕዳጋ ሐሙስ ገፈፍና ያካለልና በዕዳጋ ሐሙስ ከተማ ማንም ወጣት በግዴታ ታፍሶ እየተወሰደ የለም። ነገር ግን በጄኖሳይደሩ አብይ ሚዲያ ልሳናት የትግራይ ወጣት ታፍሶ እየተወሰደ ነው የሚል የፕሮፓጋንዳ ዘመቻ እየተሰራ ነው። ጄኖሳይደሩ የብልጽግና ስርዓት የትግራይን ህዝብ ነዳጅ፣ በጀት፣ መድኃኒትና ሌሎች ሸቀጦችን ከልክሎ እንዲያልቅ እያደረገ ስለ ትግራይ ህዝብ የተቆረቆረ መስሎ ለማዘናጋት የሚያደርገው ጥረት ተስፋ ቢስ ነው። ካብ ዓለም ክንጠፍእ ካብ ትግራይ ክንጠፍእ ለተፈረደና ፍርዲ እንደ ህዝብ ከምድረ ገጽ እንድንጠፋ የተፈረደብን ህዝብ ነን። የጄኖሳይደሩ ስርዓት አሁንም እንድንጠፋ የክፋት ሴራውን ቀጥሎበታል። የትግራይ ህዝብ እጅ ሰጥቶ አይታረድም። ህልውናውን ለማስቀጠል ጠንክሮ ይታገላል እንጂ። ስለዚህ እንደ ህዝብ ከትግራይ መንግስት ጎን መሰለፋችን እናረጋግጣለን። ሕድር ተሸክምና ናመጤና ክንሳናት ከለና እኛ ሰላም ተፈጥሯል ተብሎን ከትግራይ ሰራዊት ስንሰናበት የሰጠን የሰማዕታት ጓዶቻችን ኃላፊነት አለብን። አደራውም በትግራይ ህዝብ ህልውናና ብሔራዊ ጥቅም ማስከበር ትግል ላይ ከፊት ተሰልፈን እንድንታገል ነው። በመሆኑም እኛ ተሰናብተን የነበርነው ምልስ የትግራይ ሰራዊት አባላትም ከትግራይ መንግስት ጎን እንሰለፋለን። በትግራይ የቀጠለው ጄኖሳይዳዊ ጥቃት ለአንዴና ለመጨረሻ ጊዜ እንዲቆም ሁሉም በአንድነት ለመመከት ዝግጁ መሆናቸውን ተሳታፊዎቹ አረጋግጠዋል።
የኢትዮጵያ ሕዝቦች ህልውና የሚረጋገጠው በጆኖሳይዳዊው የአብይ አህመድ አገዛዝ መቃብር ነው ሲሉ የህዝብ ለህዝብ ግንኙነት የሰላም ፎረም ቦርድ ሰብሳቢ ገለጹ። የቦርድ ሰብሳቢው የህዝቦች የጋራ ህልውና የሚረጋገጠው በህዝቦች መካከል ግጭቶች በመፍጠር እድሜው እያራዘመ ያለው አገዛዝ ሲወገድ ብቻ መሆኑንም ገልጸዋል። ታደሰ ልጃለም የህዝብ ለህዝብ ግንኙነት የሰላም ፎረም ከትግራይ ከአገው የተውጣጡ ተወካዮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የማህበረሰብ ክፍሎች በተገኙበት በሳምረ ወረዳ በፊናሮዋ ከተማ የውይይት መድረክ ያካሄዱ ሲሆን የህዝቦች የጋራ ጠላት የሆኑ የአብይ አህመድ አገዛዝ በማስወገድ የህዝቦች አንድነት መረጋገጥ ይኖርበታል ብሏል። ትግራይ ላይ የደረሰ ከፍተኛ አደጋ፣ ከፍተኛ ችግር በአገው ላይ የደረሰ ከፍተኛ ችግር ሁለተኛ ሌላ ችግር እንዳይገጥመን አብረን ተመካክረን መታገል ያስፈልጋል ማለት ነው። አሁንም እየመጣ ያለው ችግር ቀላል አይደለም። ከዚህ ችግር መውጣት የምንችለው ስንተባበርና አንድነታችን ስናጠናክር ነው። አሁን ለአገውና ለትግራይ ህዝብ ቅድሚያ መስጠት ያለብን የህልውና ጉዳይ ነው። ሊያጠፉን እየመጡ ነው ያሉት ጠላቶች እየተዘጋጁ ነው ያሉ። ስለዚህ ይሄን ሊያጠፋን የሚመጣው ኃይል መመከት የምንችለው አንድነታችን ማጠናከር ስንችል ብቻ ነው። ስለዚህ የፎረም ዋና ዓላማም ይሄ ነው። የትግራይ ብሎም የኢትዮጵያ ህዝብ ህልውናና ደህንነት የሚረጋገጠው የአብይ አህመድ ጆኖሳይዳዊ አገዛዝ ለአንዴና ለመጨረሻ መቃብሩ ሲፈጸም ብቻ ነው ሲሉም በቦርድ የሚመራው የህዝብ ለህዝብ ግንኙነት የሰላም ፎረም ከፍተኛ አመራሮችና የአገው ህዝብ ተወካዮች ተናግረዋል። የሁለቱም ህዝቦች ህልውናና ደህንነት የሚረጋገጠው የብልጽግና ስርዓት ለአንዴና ለመጨረሻ ስርዓቱን በመገርሰስና ስርዓቱ እንደማይገኝ አድርገህ መቃብር ውስጥ በመክተት አርቀህ በማስወገድ ብቻ ነው ሲሉም በቦርድ የሚመራው የህዝብ ለህዝብ ግንኙነት የሰላም ፎረም ዋና ስራ አስኪያጅ አቶ ገብረ አብዝጊ ሐጉስና የአገው ህዝብ ተወካይ አቶ ጊዳይ ገብረ ኪሮስ ተናግረዋል። ስለዚህ አሁን በትግራይ ላይ የገጠመ በሌላ ህዝብም መደገም የለበትም። ለቀጣይም እንዳይደገም አብረን መታገል ያስፈልጋል። ስለዚህ የህዝቦች ህልውና የሚረጋገጠው ወደድም ጠላንም የህዝቦች ህልውና የሚረጋገጠው ጸረ ህዝብ የሆነ ስርዓት መቃብር ላይ ነው። ጸረ ህዝብ የሆነ ስርዓት አሁን ባለው መንግስት ለዳግመኛ የህዝብ እልቂት ለማስገባት የተለያዩ ሴራዎች የተለያዩ ችግሮች እየተነዙ ነው ያሉ። አንድ መንግስት የአንድ ሀገር መንግስት እንደዚህ አይነት በደል ሲፈጽም ለመጀመሪያ ጊዜ በኢትዮጵያ ውስጥ በታሪክ የለም። እንደዚህ በዚህ ዓለም መፈጠር ያለባቸው ወንጀሎች በሙሉ እኛ ላይ ተፈጽመዋል። እነዚህ እንዲደገሙ መፍቀድ ያለብን አይመስለኝም። በጭራሽ የትግራይን ህዝብ የማይወድ የአገውን ህዝብ የማይወድ መንግስት ሌላን ህዝብ ይወዳል ብሎ መጠበቅ ሞኝነት ነው። በተራ ለመጥፋት ለመዘጋጀት ካልሆነ በስተቀር ባለፉት ዓመታት በፖለቲከኞችና በሌሎች እድል ፈጣሪዎች በተሰራጩ የጥላቻ ወሬዎች ምክንያት በትግራይ ህዝብ ላይ የተፈጸመው ጆኖሳይድና ግፍ ታሪክ ይቅር እንደማይል ተናግረዋል። በትግራይና በአገው ህዝብ ብሎም በሀገሪቱ የተፈጠረው ቀውስና ችግር ለመቅረፍ የትግራይ ህዝብና የአገው ህዝብ ተደራጅቶ አገዛዙን ከማስወገድ ውጭ ሌላ አማራጭ የለንም ያሉ ሲሆን ሊያጠፋን የመጣው ኃይልም መመከት የምንችለው አንድነታችን ማጠናከር ስንችል ብቻ ነው ብለዋል። የትግራይ ህልውና፣ የአገው ህልውና፣ የአማራ ህልውና፣ የቅማንት ህልውና፣ የጋምቤላ ህልውና፣ የደቡብ ህልውና፣ የሶማል ህልውና የሚረጋገጠው በበዳይ ስርዓት መቃብር ነው። የፍትህ ችግር ያለባቸው የነጻነት ችግር ያለባቸው ጭቁን ህዝቦችንም ነጻ ማውጣት አለበት። የሚከፈል ዋጋ ሊኖር ይችላል፣ የሚከፈል ይኖራል። ሳይከፈል ነጻነት አይገኝም። ነጻነት በነጻ አይገኝም። እኛ የምንፈልገው ሁሉም ነገር በሰላም እንዲፈታ ነው። ቅድሚያ ለሰላም ነው የምንሰጠው። ላጠፋህ ነው ልጨልፈልቅህ ነው የሚል ኃይል ከመጣ ግን እጅና እግራችን አጣጥፈን ለጠላት እጃችን አንሰጥም። መንግስት እየፈረሰ ያለ መንግስት ነው ብልጽግና። እየፈረሰ ያለውን መንግስት አሁን እኛ የምንሰጋበት ነገር የለም። በዓለም የተፈጸሙ ሁሉም ወንጀሎች በትግራይና በአገው ህዝብ ተፈጽሟል ያሉ ሲሆን ይህ ጆኖሳይድ እንዳይደገም ልንፈቅድለት አይገባም። ይህን ለማስወገድ ሁሉም በአንድነትና በጋራ መታገል አለበትም ብለዋል። የትግራይ ህዝብና የአገው ህዝብ አንድነቱን አጠናክሮ በመታገል ታሪኩ የሚደግምበት 11ኛው ሰዓት ላይ ይገኛልም ብለዋል። የህዝቦች ህልውና በበዳይ ስርዓት መቃብር ይረጋገጣል ማለት ነው። አንድነታችን አጠናክረን ታሪካችን መድገም የምንችልበት ወቅት ቢኖር አሁን ነው። ይሄ ደግሞ የሁለቱም ህዝብ አንድነት ወሳኝ ስለሆነ አካባቢያችሁንም ቀጠናችሁንም አገራችሁንም ሰላም ለማምጣት እያንዳንዱ ዜጋ ግዴታውን መወጣት መቻል አለበት። ይህን ካደረግንም ማንም ሊያሸንፈን የሚችል ምድራዊ ኃይል አይኖርም።
እኛም እንደ አገው ህዝባችን ከችግር ለማውጣት ትግላችን በሁሉም መዋቅር ስራችን እየሰራን ያለነው። የትግራይ ህዝብና የአገው ህዝብ መሰረታዊ ጥያቄዎች ለመመለስ እንደ ህዝብ የጋራ ትግልና የጋራ ቁርጠኝነት ያስፈልጋል ያሉት የፎረሙ ተሳታፊዎች የተደቀነብን የህልውና አደጋ ለመመከት ዝግጁ ነን ሲሉም ገልጸዋል። አሁንም ታደሰ ልቻለም የትግራይ ህዝብና የአገው ህዝብ የሚያደርገው የህልውናና የጋራ ትግል ቀጣይ ምዕራፍ ለመሻገር የጎላ ሚና አለው ሲሉም የሁለቱም ህዝብ ተሳታፊዎች ተናግረዋል። የትግራይ ህዝብና የአገው ህዝብ መሰረታዊ ጥያቄዎች ለመመለስ እንደ ህዝብ የጋራ ትግልና የጋራ ቁርጠኝነት ያስፈልጋል ያሉት የመድረኩ ተሳታፊዎች የሚመጣብን የህልውና አደጋ ለመመከት ዝግጁ ነንም ብለዋል። የሰላም መድረኩን መጠናከሩ መቀጠል እንዳለበትም ተናግረዋል። የትግራይ ህዝብ ሲበደል ራሱኛ እንደ እሳት ነው የሚበላ። የትግራይና የአገው ህዝብ አንድ ሆኖ ነው እየሰራ ያለው። አሁን አንድነታችን የሚለየን የለም። አገው የትግራይ ዲቃላ ናት እየተባልን እኮ ነው እያገኘ ነው ያለነው። እኛ ሐሳርና መከራ ብዙ ነው። በጎሮሮአችን ተይዘናል። አፈላላይ ክንፈጥር ምንቲ ሁሉ ጊዜ ሰላም ይደል ይሳተው ሰላም ድሕር ሃልዩ ክመርሖ ይኽእሉ ሰላም ድሕር ሃልዩ ተቆንዕ መንግስት ይዝመርሕ። ሁለቱም ህዝብ አሁንም በቦታው ነው ያለው። ጠላቶች ለመከፋፈል ብዙ ጥረዋል። ስራቸውም እሱ ነው። የውል ትርክት በመፍጠር ህዝብ ለህዝብ ለማጋጨት ጄኖሳይደሩ አብይ አህመድ ብዙ ሰርቷል። የብልጽግና ስርዓት ሰላም አይፈልግም። ምክንያቱም ሰላም ካለ ሀገር መምራት አይችሉምና። ስለዚህ ይህንን ድርጊት ሁላችንም በመረዳት ልናወግዘው ይገባል። ትግራይ ስማ ኸምጤዛ ቃውን ጻይን የትግራይ ህዝብና የአገው ህዝብ ከጥንት ጀምሮ የተዋለዱና የተዛመደ ህዝብ ነው። የትግራይ ህዝብ ሰላም ወዳድና እንግዳ ተቀባይ ነው። ለዚህም እኔ ምስክር ነኝ። በማህበረ ኢኮኖሚው ስራዎቻችንም እንገናኛለን። ህዝብ አገው ግን ዋና ተቃላሳይ ዝነበረ በቀድማ ህዝብ አገው ከዚዩ ሸተት ኢላአቲልና ብልጽግና አርስ በአርስና ልክንፈላለይ የአገው ህዝብ ታጋይ ህዝብ ነው። እኛ ተጋሩም ምስክር ነን። የብልጽግና ስርዓት ከመጣ በኋላ ግን እርስ በራሳችን እንድንባላና እንድንጣላ ብዙ ሰርቷል፣ ግን አልተሳካለትም። የአገው ህዝብና የትግራይ ህዝብ ልትነጥለው የማትችል የተቆራኘ ህዝብ ነው። የአገው ህዝብም እንደ ተጋሩ ሰው ወዳድ እንግዳ ተቀባይ ናቸው። ስለዚህ አሁንም የተጋረጠብን አደጋ ለመመከት ከወንድም ህዝባችን ጋር በጋራ በመሆን እንታገላለን። ታግለንም ህልውናችንና ደህንነታችን ጥያቄዎቻችንን የምንመልስበት ሩቅ አይሆንም፣ በቅርብ ገሃድ ይሆናል። የትግራይ ህዝብና የአገው ህዝብ ከጥንት ጀምሮ አብሮ ይኖረ የተዛመደ ህዝብ ነው። አብረንም እየታገልን የመጣን ህዝብ ነን። የደርግ ስርዓትንም አብረን ነው የደመሰስ ነው። አሁንም የአብይ አህመድ ጄኖሳይዳዊ አገዛዝ በጋራ ልንደመስሰው ይገባል። የትግራይ ህዝብና የአገው ህዝብ ከጥንት ጀምሮ አብሮ የታገለ ህዝብ ነው ያሉት ተሳታፊዎቹም የደርግ ስርዓት በጋራ እንደተደመሰሰው አሁንም የአብይ አህመድ ጄኖሳይዳዊ አገዛዝም በጋራ ልንደመስሰው ይገባል ብለዋል። ተሳታፊዎቹ ያይዞም የተጋረጠብን የህልውና አደጋ ለመመከት ዝግጁ ነን ያሉ ሲሆን አንድነታችን ካጠናከርን የማንቀይረው ነገር የለምም ብለዋል። የነበረውን ችግር ሁለተኛ ለመድገም እየተንቀሳቀሰ ነው። አሁን ይህ በር መዝጋት ያለብን የአገው ህዝብና የትግራይ ህዝብ ተባብረን ትግራይ ላይ አገው ላይ የሚመጣውን ነገር አብረን ተባብረን መመከት ነው ያለብን። ጠላታችን ደግሞ አሁን አቅም የለውም። ጥራሕ ንትግራይ መሲሉ መጽዩ ንአገው ለኪሙ ናምሓራ ይወኪሉ። አሁንም የተሳሳተ ትርክት በመፍጠር ህዝብ ለህዝብ ለማጋጨት ጠላቶች ሌት ተቀን እየሰሩ ነው፣ ግን መሰረት የለውም። መሰረቱም ህዝብ ስለሆነ አሁንም አጋጥሞን ያለው የህልውና አደጋ ከአገው ህዝብ ጋር በጋራ በመታገል መሰረታዊ ጥያቄዎቻችንን እንመልሳለን። ተርምንም ብልጽግና ነው ቲዘቲዝ ይናትቅ እንኳን ጽሊዝ መይናሳ ይናኹ መሳብ መሳቀል ላይ ቆሸት የትልክ ቲዘሩ የጄኖሳይደሩ አብይ አህመድ አገዛዝ ሁለቱም ህዝቦች ለማለያየት ብዙ ደክመዋል። ይሁን እንጂ እኛ የምንለያይ ህዝቦች አይደለንም። እኛ አሁንም እንደ ድሯችን ነን። አሁን የመጣውን የህልውና አደጋ ለመመከትም እንደ ድሯችን በጋራ በመታገል ለአንዴና ለመጨረሻ ስርዓቱን በመገርሰስ ህልውናችንና ጥያቄዎቻችን ልንመልስ ይገባል። ብልጽግና ጦጣው ይውለው ይሞሽው ለማለት አሁንም የተጋረጠብን የህልውና አደጋ ለመመከት ህዝብ አንድ ከሆነ የማንቀይረው ነገር የለም።
ህዝብ ሁሌም አሸናፊ ነው። የትግራይ ህዝብና የአገው ህዝብ አንድ ከሆነን ጄኖሳይደሩ አብይ አህመድ መግቢያ መውጫ አይኖረውም። ይህ ከሆነ ደግሞ ስርዓቱ ይከስማል ማለት ነው። የብልጽግና ስርዓትም ቀኑ ጨለማ ይሆንበታል ማለት ነው። ዜናዎቻችን በዚህ አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም